ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥምና ለማለት በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው። እንዴን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያን እንኳን አልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም። ጠቅላይ ሚኒስትሩና ቡድናቸው ጉብኝታቸውን እንደቀጠሉ ናቸው። ተራራ ይወጣሉ፣ ጋራ ሸንተረሩን ያሉ የኢትዮጵያ መልክዓ ምድር ላይ የተገለጠው ውበት ሁሉ ይቃኛሉ። ስራ ቢሮ ውስጥ ተቀምጦ ወረቀት ላይ የፈረሙ ብቻ አይደለም የሚል መልእክት ለማስተላለፍ የሚጠርሰው ትጋት የሚታይበት የሰሞኑ የዶክተር አብይና ቡድናቸው ጉብኝት በርካታ ተጓዳኝ ነገሮችንም እንድናይ እንድንታዘብ እድል የሰጠ ነው። በኦሮሚያ ክልል ባሌ ውስጥ የከተሙት የቀድሞና ያሁን ባለስልጣናት ከጉብኝታቸው ባሻገር ከወጡት ተራራማዶ እንካቸው የሚሉን በርካታ ነገሮች አሏቸው። በዚያ የባሌ ብሔራዊ ፓርክ ተራራ አናት ላይ ያየነው የጉምቱ ባለስልጣናት ክምችት ከልማት ዜናው ባለፈ ያስተላለፈው መልእክት ተደራሲያኑ ጋር ደርሶ ብዙ ሲያባብል መክረሙ መቼም እሙን ነው። እዚያ የተራራው አናት ላይ አባዱላ ገመዳና ጻድቃን፣ ጌታቸው ረዳና አብይ አንድ ግሩፕ ፈጥረው ሲታዩ ጊዜ የዘራባዜ ያለቀቃቸው የቋንቋ ዛር የሚያስጓራቸው ሰዎች ሁለት ኦሮሞና ሁለት ተጋሩ ሆነው ታዩ የሚል ውዳቂ ፖለቲካ ለመስራት ሲጣደፉም አስተውለናል። እነዚሁ ሰዎች ጎንደርና ባህር ዳር ላይ ጠቅላይ ሚኒስትሩ ከእልፍ የአማራ ክልል ባለስልጣናት ጋር ጉብኝት ሲያደርጉ ይህን የዘር ካርዳቸውን አልሳቡም ነበር። ይልቅስ በዚያ ጊዜ ቋንቋቸው የጎንደር ፋኖ ሆይ ጠላት መጥቶልሃልና የምታደርገውን አድርግ የሚል ትዕዛዝ ቀመስ ዘገባ ነበር። ያሏቸውን እንደወረደ ከመቀበል ውጪ ምርጫ ያላቸው የማይመስሉት እነማርሸትም ለጥቂት አመለጠን እንጂ በሞርታር ደብድበነው ነበር የሚል ፕሮፓጋንዳ ከመስራት ውጪ እንዴት የሌላ ብሔር ሰው አልመጣም ብለው ዛሬ ለሳቡት የዘር ካርድ ሚዛን ማስጠበቂያ የሚሆን ቅሪት አላስቀመጡም ነበር። ይህን የሞኞች ፖለቲካ ባለበት ለትዝብትነቷውና የሰሞኑ የባሌ ዞን ጉብኝት የተኮሳቸውን ጥይቶች እንቁጠር። የባሌ ብሔራዊ ፓርክ፣ ፊንጫ እንዲሁም ሶፍ ዑመር እነዚህ በጠቅላይ ሚኒስትሩና እርሳቸውን ተከትሎ በሄደው ቡድናቸው ጉብኝት የተሸፈኑ ቦታዎች ናቸው። ከለውጡ ማግስት ጀምሮ አማካሪያቸው ሆኖ የዘለቁት ዳንኤል ክብረት ከቅርብ ጊዜ ወዲህ የዶክተር አብይ ቀኝ እጅ ወደ መሆን በፍጥነት እየተሸጋገሩ ያሉት አቶ ጌታቸው ረዳ ኢትዮጵያን በኢታማዦር ሹምነት አገልግለው የሚያውቁት የቀድሞው ተጽዕኖ ፈጣሪ ሌተናል ጀነራል ጻድቃን ገብረትንሳኤ ከኦሮሚያ ክልል ርዕሰ መስተዳድርነት እስከ ምክር ቤት አፈጉባኤነት ድረስ የዘለቀ ስልጣን የነበራቸው አቶ አባዱላ ገመዳ እንዲሁም ጠቅላዩ በሄዱበት ሁሉ ይዘዋቸው የሚሄዱት ቀዳማዊት እመቤቲቱ እነዚህ ሁሉ ከሰሞኑ የባሌ ተራሮች ድራማ ጋር ተያይዞ በቴሌቪዥን መስኮት ደጋግመው የታዩ ባልተለመደ መልኩ ደግሞ የተራሮች አናት የዋሻዎች ጥጋት ላይ ተቀምጠው ያወቁም ጭምር ናቸው። ብዙዎች ይህንን የመንግስት ባለስልጣናትን ሸርሸር ሲያዩ የሚያነሱት የመጀመሪያው ጥያቄ ሰላማችንን መልሶልን የሚል ነው። ሰላም በሌለበት ወጥቶ መግባት ብርቅ በሆነበት በዚህ ጊዜ ኮሪደር ልማት ብትሉን፣ ሶፍ ዑመር እያላችሁ የመሬት ውስጥ መብራት ብታሳዩን፣ ወንዝ ጠርጋችሁ በመብራት አስጊጣችሁ የመስታወት ድልድይ ሰርታችሁ ኢሬቻን አክብሩበት ብትሉን ምን ሊረባን? እስኪ ሰላማችንን ስጡንና ሰርተን እንብላ ወጥተን እንግባ የሚል የየዕለት የዜጋ ጥያቄ የሁል ጊዜ የተቃዋሚዎች መፈክር አለ። ይህንን ጉዳይ ለማታዊ ስራዎችን ሲጎበኙ ከነበሩበት ስፍራ ሆነው ያውጠነጠኑት ጠቅላይ ሚኒስትሩ ታዲያ ዛሬ አንድ ነገር በግልጽ ልንገራችሁ ብለው ስለ ሰላምና ልማት እንዲህ አሉ። ሰላም የለም፣ ሰላም መቅደም አለበት፣ መሰራት አለበት የሚል በተለያየ መንገድ ኮንሰርን ተነስቷል። ግን በግልጽ መናገር የምፈልገው ነገር ዛሬ ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥምና ለማለን የኛ ምርጫ ምን እንደሆነ እዚህ ያላችሁ ሰዎች መገንዘብ አለባችሁ። ምርጫችን ምን እንደሆነ ካልገባችሁ መንገዳችን ለየቅል ነው የሚሆነው። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው።
የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱም እንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። ሰላማችንን እያጸናን ልማታችንን እንቀጥላለን የሚሉት ጠቅላይ ሚኒስትሩ የሶፍ ዑመር ወግ እየተባለ የባለስልጣናት ውይይት ላይ ከጎናቸው ቀዳማዊት እመቤቲቱን በዙሪያቸው የቀድሞና ያውን ባለስልጣናትን አስቀምጠው እነርሱንም ምስክር አድርገው ነው ከልማት የሚያቆመን የሚያናጥበን የለም እያሉ ሲምሉ የነበሩት። በአንድ እጃችን ሰላምን በማጽናት በአንድ እጃችን ደግሞ ልማት ካላለማን የምንፈልገው ቦታ አንደርስም። ይብቻም ሳይሆን ሰላምና ልማት የተቆራኙ በመሆናቸው አንዱን ነጥለን በመተግበር ለውጥ አናመጣም ላሉት ለጠቅላይ ሚኒስትሩ ሐሳብ የአቶ ጌታቸው ረዳ ምላሽ የትኛውን እንደሚቀደም ለማወቅ ቢያስቸግርም ቢያንስ አንዱ አንደኛውን መከተሉ አይቀርም የሚል ሐሳብ ነበረ። ጠቅላዩ ግን ኢትዮጵያ ውስጥ ያለፉት 100 ዓመታት ስማቸው ከሰላም ጋር የማይነሳ ዘመናት እንደሆኑ ነው የሚከራከሩት። ለዚህ ደግሞ ምስክር አድርገው የሚያቀርቡት እነ ተክለ ጻዲቅ መኩሪያን ነው። መርግጥ ጠቅላይ ሚኒስትሩ ታዋቂውን የታሪክ ጸሐፊ በስም ባይጠቅሱም እርሳቸው የሰነዷቸው ሰነዶች የሚያወርሱትን ታሪክ መዘርዘራቸው ግን እሙን ነው። እናም የተክለ ጻዲቅ መኩሪያን ተከታታይ መጽሐፎች እንደገለጠ አንባቢ አፄ ዮሐንስንና አጤ ቴዎድሮስን ጠቅሰው ዘመናቸው ያለቀው በዘመቻ መሆኑን አስታውሰዋል። የቅርብ ጊዜውን የደርግ መንግስትም በተመሳሳይ በሰላም እጦት ፈርጀዋል። አሁን ከመቼውም ጊዜ በላይ ሰላም የሌለ መስሎ የታየን ማህበራዊ ሚዲያው ስለተስፋፋ ድሮ የተዳፈነውን አሁን ስለገላለጠው ነው ብለውም ክርክር ያቀርባሉ። ስለዚህ ሐሳባቸው ተቦክቶ ሲጋገር የሚወጣው እንጀራ ሰላምን እናጸናለን፣ ልማትን እናለማለን ሆኖ ይገኛል። ታዲያ እንዲህ አይነት የልማት ወሬዎች ባሞቁት ጨዋታ መሃል ጠቅላይ ሚኒስትሩ እንደተለመደው በውስጠ ታዋቂነት ለሚገለጡት አካላት የዕለት እንጀራቸውን ሲጥሉም አይተናቸዋል። ጠቅላይ ሚኒስትር አብይ አህመድ የሶፍ ዑመር ዋሻ ውስጥ ሆነው አንድ በብዙ መንገዶች ሊተነተን አሊያም ሊመነዘር የሚችል ንግግር አድርገዋል። ይኸውም አሁን ኢትዮጵያ ውስጥ ልገንጥልም ልጠቅልልም የሚል ሰው ኢትዮጵያን አያውቃትም የሚል ውስጠ ወይራ ንግግር ነው። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራም። መስማማት በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይሄን መገንዘብ አለመቻል ነው ችግር ያመጣብን። ለምሳሌ ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ። ከነዚህ ውስጥ አንዱም ሀገሩን አያውቅም፣ ህዝቡን አያውቅም፣ ባህሉን አያውቅም። የነጻድቃን ቲፒኤልኤፍ ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉን በደንብ አያውቁትም። እልህና ቁጣን ያላቸው እንጂ የበቃ ዕውቀት አልነበራቸውም። ኦነግ ቅድም ሌንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም። ባሌን አያውቅም። ሌላውም ነፃ አውጪ ይኸው ነው፣ የሶማሌውም የምናምኑም በትክክል ባህሉን አገሩን ሳያቅ ነው ነፃ ልውጣ ብሎ በጋራ መኖር ስንችል መከፋፈል ይሰበክ ነው ማለት ነው። ልጠቅልል ባዩም ዘመን አያውቅም። አሁን ባሌ ይጠቀለላል? አይጠቀለልም እኮ ብትፈልግም ባትፈልግም አይቻልም። አለፈ ያ ታሪክ። ከኋላ ጋር መታሰር አያስፈልግም። ትቶ ዛሬ መኖር ያስፈልጋል። ምን ጠቀልላለህ? አታቅ እንኳን ልጠቀልለው አታቀውም። ይሄን ሰፊ ምድር፣ ይሄን ሰፊ ህዝብ፣ ይሄን ሰፊ ባህል ሰብስበህ አንድ ማድረግ አትችልም። ያለው ምርጫ ተከባብሮ ተደማምጦ ተጋግዞ ተካፍሎ በጋራ መኖር እንደሆነ ማመን ነው። ያ ሲሆን ሰላማችን ልማታችን ይመጣል። ለዚህ የጠቅላይ ሚኒስትሩ ንግግር አያሌ ግብረ መልሶች እየተሰጡት ነው። ዶክተር አብይ በንግግራቸው መሃል ለመጠቅለል የሚፈልግ ነው ያሉትን አካል ብቻ በስም ሳይጠቅሱ አልፈውታልና ማን እንደሆነ መፈተሻችንን ለጊዜው አቆይተን ህገ መንግስታዊ ጥያቄ ግን እናንሳ። ኢትዮጵያ አሁን እየተመራችበት ያለው ህገ መንግስት ማንኛውም ክልል ከኢትዮጵያ ጋር አብሬ መቀጠል አልፈልግም ካለ የመገንጠል መብቱ የተጠበቀ ነው ይላል። እዚህ ጋር መብቱን ተግባራዊ ለማድረግ አስቻይ ሁኔታዎች አሉ
ወይ የሚለውን ሙግት ለሕገ መንግሥት ጉዳዮች ምሁራን ተተን ጉዳዩን ከመብት ጋር ብቻ ካያያዝ ነው በእርግጥም የትኛውም ክልል አንቀጽ 39ን ጠቅሶ መገንጠል ሕገ መንግሥታዊ መብቱ ነው። ዶክተር አብይን ግን ከዚህ ሐሳባቸው ተነስተን ገንጣዩም ጠቅላዩም ኢትዮጵያን አያውቃትም ሲሉ ለመገንጠል መብት የሰጠው ሕገ መንግሥትም ኢትዮጵያን አያውቃትም እያሉ ይሆን ብለን እንድንጠይቃቸው እንገደዳለን። በዚህ ንግግራቸው መሃል ዶክተር አብይ ዓላማቸው መገንጠል የነበረ አካላትን በስም ጠቅሰው ተናግረዋል። የነጻድቃንን ህወሓትንና የነሌንጮን ኦነግን። እነዚህ አካላት ስለመገንጠል በሚያስቡበት በዚህ ዕድሜ ትኩስ ጉልበት እንጂ የኢትዮጵያን ሙሉ ምስል ለማየት የሚያስችል ዕውቀት እንዳልነበራቸውም ተናግረዋል። ይህን ስለ ገንጣዮቹ ካሉ በኋላ ግን ጠቅላይ ያሏቸውን ወገኖች በተመሳሳይ ኢትዮጵያን አያውቋትም ከማለት በቀር ማን መሆናቸውን ሊናገሩ አልፈለጉም። ይህ ለግምት ገርበብ ተደርጎ የተተወ በር ብዙ ነገሮችን እንድንጠረጥር ቢያደርገንም ባለመነሻና መድረሻዎቹን ባለ የመጣን ነው ጠብቁን ባዮቹን ባለ 4 ኪሎ ናፋቂዎቹን ስለመሆኑ ግን አፋችንን ሞልተን መናገር እንችላለን። አሁን ኢትዮጵያ ውስጥ ባለው የፖለቲካ ስሪት ይህ አይነት የጠቅላይነት ተቃውሞ ደጋግሞ የሚጎበኛቸው እነዚሁኑ የፋኖ ሹማምንት ነውና እናም ጠቅላይ ሚኒስትሩ ስም ሳይጠሩ በውስጥ ታዋቂነት የሸነቆጧቸውን ፋኖችን እንኳን ኢትዮጵያን ልትጠቀልሉ ከነጨራሹም አታውቋትም እያሏቸው ነው። ሌላው የዶክተር አብይ ሾርኔ የተተኮሰው ደግሞ ወደ ነገዱ አንዳርጋቸውና ለማ መገርሳ ይመስላል። ዶክተር አብይ ባለስልጣናቱን በሶስት ከፍለዋቸዋል። ኤግዚት የሚያደርጉ፣ ኤግዚስት የሚያደርጉና ኢመርጅ የሚያደርጉ ብለው። የዛሬ 10 ምናምን ዓመት እዚህ ያሉ ሰዎች ትላልቅ ስልጣን የነበራቸው ኖኪያ 6100 ለመያዝ የነበራቸውን ፍትጊያ ወደ ኋላ ማሰብ ነው። ዛሬ ከነሱ ላንዱ ያቺን ኖኪያ ገዝቼ ብሰጥ አትሳደብ ነው እንጂ የሚቀበለኝ ሰው የለም። ያ ኤግዚስተንስ የለም። ያ የሞተው ግን አዲስ ኢኖቬሽን ሲፈጠር ስክሪን ተች ማድረግ ሲጀመር በነበረ ፍልሚያ የተወለደ ነው። ፖለቲካም ኢኮኖሚም ሶሻል ኮንስትራክሽንም በእነዚህ ፍልሚያ ውስጥ ያልፋሉ። ይሄን ናቹራል ነገር መቀበል ሰዎች ይቸገራሉ። ብትፈልጉም ባትፈልጉም ሲኒየር አመራሮች እዚህ ያላችሁ ውጭም ያሉ እናንተን የሚመስሉ ሰዎች ኤግዚት ማድረግ አይቀሬ መሆኑን አምኖ መቀበል ያስፈልጋል። ሁሌ አለሁ ማለት አይሰራም። ነበርክ ትሄዳለህ። ኢመርጅ የምታደርጉ ደግሞ አሁን ደግሞ ኤግዚስት የምታደርጉ ደግሞ ሰዎች ስልጣን ላላችሁ ሰዎች ብትፈልጉም ባትፈልጉም እድለኛ ከሆናችሁ ብቻ ነው የዚህን ኤግዚት የሚያደርግ ሰው ቻንስ የምታገኙት። ብዙዎች አላገኙም። ግማሹ ሞቷል፣ ግማሹ ጠፍቷል። እድለኛ ብቻ ነው ኖሮ የራሱን ስራም የልጆቹን ስራ ማየት የሚችለው። ኢመርጅ የምታደርጉም ደግሞ ይሄንን ፕሮሰስ ኢምብሬስ ከማድረግ ውጪ በዚህ መንገድ ከመሄድ ውጪ ሀገር ሰራለው ብሎ ማሰብ አይቻልም። ባለ ኤግዚቶቹ የንግስና ዘመናቸው ያበቃ አለቃ ሆነው የሚያዙት ምንዝር መኪና ከፍቶ የሚያስገባ ጠባቂ የሌላቸው ተሽከርካሪ ወንበር ላይ ቁጭ ብለው በብሔራቸው ፊርማ ብቻ መወሰን የሚችሉበት እድል ያመለጣቸው ናቸው። ነገሩን በጥሬው እንግለጸው ካልን ደግሞ ባለስልጣን በነበሩበት ጊዜ ያላቸውን ስም ተጠቅመው ገሚሱ ፋውንዴሽን ገሚሱ ደግሞ ቸርች የከፈቱ እንደማለትም ነው። ጠቅላዩ ግን ውጭም ያሉ ቢሆኑ የምትል ሐረግ ተጠቅመዋልና እሱን እንፈትሽ። ይህ ውስጥ ወይራ ሐረግ የሚጠቀሰው ታዲያ የአሜሪካ ቤተ መንግስት ደጃፍ ላይ አልጠፋ ብለው የሽግግር መንግስት ሰነድ አዘጋጅተው ለጦር ግንባር ወሬ ራፖርት ጽፈው ደጅ የሚጠኑትን አቶ ገዱ አንዳርጋቸውን አሊያም በትምህርት ዓለም እንዳሉ የሚነገርላቸውን ከወሬ ይልቅ ዝምታን አብዝተው መምረጣቸው ያስደነቃቸውን አቶ ለማ መገርሳንም ሊሆን ይችላል። እነዚህ ትመጣለህ ትሄዳለህ የተባሉት ኤግዚቶቹ ናቸው። ባለ ኤግዚስቶቹ የሚታወቁ ናቸው። ከራሳቸው ከጠቅላዩ ጀምሮ በተዋረድ ያሉ የአሁኑን የኢትዮጵያ ዕጣ ፈንታ ለመወሰን ዘመን ጊዜ እድል የተባበረላቸው የዚህ ዘመን ባለስልጣናት። ኢመርጆቹ ደግሞ የመጀመሪያዎቹን ሁለቱን አዳቅለው አንዳች ነገር እንዲፈጥሩ የሚጠበቁ የመጪው ዘመን ሹማምንት ናቸው። እስኪ የዛሬውን ነገራችንን በአንድ የተሰላቅ እናብቃ። የነገሩ ባለቤት
አቶ ጌታቸው ረዳ ናቸው። በጠቅላዩ ፊት ተቀምጠው በብዙ ጉምቱ ባለስልጣናት ተገባውም ቢሆን ያሻቸውን ከመናገር ወደ ኋላ የማይሉት ተናጋሪ ሰው አቶ ጌታቸው ረዳም። አቶ ጌታቸው የንግግር ተራቸው ደርሶ ስለ ባሌና ሶፍ ዑመር ማውራት ሲጀምሩ በዚያ በስልጣን ዘመናቸው ከ13 ዓመታት በፊት መጥተው እንደነበረ ያስታውሳሉ። ቦታውን ካዩት በኋላ ይህን ሀብት ለመጠቀም እንዴት አንድ መንገድ እንኳን መገንባት አልተቻለም ብለው እንደጠየቁም ይናገራሉ። ከዚህ በኋላ ነው አቶ ጌታቸው የመጣሁት ለመዝረፍ ነበር አሉ ተብሎ የተተረጎመባቸውን ንግግር የተናገሩት። እሱን ጋብዘናችሁ እናበቃለን። ሰላም። ነገሮች ነው ማንሳት እንፈልገው። መጀመሪያ እንኳን ወደዚህ መጣ። እኔ ባሌ የመጨረሻ የመጣሁት 13 ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም። ሰው ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው። እንዴን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያን እንኳን አልኩት ለመዝረፍ ነበር፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው።